አባባ በአለሜና በናቲ እጅ ገብቶ እየተሰቃየና ፈርደም እያስበሉት ይገኛል። ናቲ የሚባል አደገኛና ከባድ ሰው አባባን በዱላ እየቀጠቀጠና እየደበደበ አሰቃየው። ትሁቴም ደግሞ ራሷን መቆጣጠር አቃታትና ፍጥጥ ብላ እባክህ ናቲ አባዬ ልቀቀው እያለች ስትል ይቺ አረመኔና ከባድ አለሜ ሴትዮ ደግሞ እየገተተች አባባን እያሰቃየችው ትገኛለች። የአባባ ሚስት በጣም በሚያሳዝንና በሚገርም ሁኔታ ከናቴ ጋር ሆና እንግዲህ ነገሮችን ሳታውቅና ሳትረዳ እያታለላትና እየሸወዳት ይገኛል። እሷም ደግሞ እጅጉን በጣም አዘነችና ከሚባለው በላይ የራሷን መቆጣጠር አቅቷት ወይኔ ጉዴ የዘንድሮ ቅሌትና ውርደትማ የተለየ ነው። እየሆነብኝ ያለው ነገር ግን ለምንድን ነው ይሄ ሁሉ ፈተና እኔ ላይ የቀረበው ለምንድን ነው እያለች ራሷን ከሚባለው በላይ መቆጣጠር አቅቷት ትሁቴ ደም እንባ እያለቀሰች ትገኛለች። ወይኔ አባዬ እኔ በህይወት እያለሁ የሱ ቤት በጭራሽ ሊሸጥ አይችልም፣ የሆነ ነገር ማድረግ አለብኝ ብላ ተመስገንን ተከትላ ሄደችና ተመስገን አሁን ትናንትና መታ ተሙ ስትልህ አመንካት አይደል? እኔ እኮ ለረጅም ጊዜ ላንተ ዋጋና መስዋዕትነት ስከፍል ነበር። ቆይ ዛሬ ምን ተገይቶ ነው እንደዚህ እየሆናችሁ ያላችሁት? አለችው። ምን ሆነሻል? እኔ እንደዚህ የሆንኩት ነገር ምንም ነገር የለም። ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት የሚከፈልላቸው ሚስኪን ሰዎች ናቸው። ከዛ በዘለለ ለምታዋሪው ነገር እኔ ተጠያቂ አይደለሁም አላት። እሷም ተገረመችና እንዴ ምንድነው እየሆነ ያለው ነገር? ምንድነው የተፈጠረው? ብላ የአባባ ሚስትም በጣም በሚያሳዝን ሁኔታ እኔ ምለው ቆይ ችግሩ ምንድን ነው? ትሁት ቤቱ ሊሸጥ ነው ሲባል በጣም አናዷታል። ያ ደግሞ ልክ ያልሆነ ነገር ነው። ለምንድን ነው እንደዚህ የሆነችው? ብላ መናደዷን እና መቀየሟን ስታይ አይ እናቴ ይሄን ነገር ወደ ውጭ ወጥተን ማውራት አለብን። ለምን ብቲ አንቺ የምትይውና አንቺ የምታስቢው ነገር በጣም ልዩነት አለው። ምን መሰለሽ አሁን ላይ ከምታስቢውና ከምትይው በላይ ያልጠበቅነውና ያላሰብነው ነገር እንዲገጥመን አንፈቅድም። ስለዚህ እድልን መስማት ስለሌለባት ወደ ውጭ እንውጣ ብሎ አላት። የአባባን ሚስት ናቲ እንግዲህ በሚያስጠላና በሚደብር ሁኔታ ወደ ውጭ ይዟት ከሄደ በኋላ እማዬ ይሄ ቤት መሸጥ አለበት፣ አባዬ መታከም አለበት። ምክንያቱም ከምትዩና ከምታስቢው በላይ አባዬ አሁን ላይ ችግር ነው ያለው። ለዚህ ለችግር መድኃኒት አባዬ እሱን ለማውጣት ለዚህ ለችግር መድኃኒት ያለን አማራጭ ገንዘቡን እና ቤቱን ሽጠን እንትን ማለት ነው ብሎ ሲላት እሺ በቃ የኔ ልጅ ከቶ ሰውየው ካለበት ቦታ ላይ በሰላም ይወጣልኝ እንጂ ሁሉንም ነገር ማድረግ ግድ ነው ብላ ተናገረች። ናቲም እንግዲህ የአባባን ሚስት ከሚባለው በላይ አሳምኗታል። እሷም ደግሞ ቤቱ እንዲሸጥ ለመወሰን ሁላቸውም በተሰበሰቡበት ቦታ ላይ ቁጭ አለችና እኔ ምለው ልጆቼ እንግዲህ ሰውየው ካለበት ቦታ ላይ ለማውጣት የግድ የሚያስፈልገን ነገር አለ አለች። ምንድነው ማሚ ብሎ ተመስገን መናገር ጀመረ። ከዛ የሚያስፈልጋቸው ነገር ምን እንደሆነ ስታፈርጠው ለምን ቤቱ ተሽጦ ሰውየው ካለበት ችግርና መከራ አይወጣም ስትል ጥያቄ አቀረበች። ተመስገንም ደነገጠና ይሄ ሀሳቤ እዚህ የተንከሲስ ነው አይደል? አባዬ በትንሽ ነገር መውጣት እየቻለ እኛ ደግሞ ይህን ሁሉ ገንዘብ እንትን ለማለት ሌላ ነገር መግባት አይጠበቅብንም። ማሚ አባዬ እስካሁን የፈለገ ችግር ቢቸግረው ይሄን ቤት በጭራሽ መሸጥ አይፈልግም። እንዴት ልናስበው ይቻላል ብሎ በጣም ደነገጠ። እድልም ደነገጠችና እማዬ ይህን ነገር እንዴት ልታስቢው ቻልሽ እንዴ? ሰውየው እኮ ነገ ጧት ይመጣል። ሲመጣ ታዲያ ቤትና ንብረቱን አጥፍተን ነው እንደምንጠብቀው? ምናልባት አንዳንድ ሰዎች ከሚባለውና ከሚነገረው በላይ ለጥቅም
ነው ይሄን ነገር እያደረጉ ያሉት። ስለዚህ እንዴት ሊሆን ይችላል እያለች ውስጧን በጣም ተሰምቷታል ማለት ነው። እድል እንግዲህ የተሰማት ትልቁ ነገር ምንድን ነው? እድሜ ልኬን መስዋዕትነት ከፍዬ እማዬ በእንደዛ አይነት እንዴት በሰው ትለወጣለች የምትለው በጣም ነው ያሳመማት ማለት ነው። ለዛም ነው እንግዲህ አባባም ከሚባለው በላይ ባለበት ሁኔታ ላይ እንግዲህ ራሱን ከባድ ችግርና መስዋዕትነት እያስተናገደ ይገኛል ማለት ነው። ትሁት ተመስገን ተከተለችውና ስሚ ትሁት፣ እንግዲህ ማዳመጥም ከተሳነሽ የራስሽ ጉዳይ፣ ከምትዩና ከምታስቢው በላይ ይሄ ልጅ ላንቺ አጥፊ ነው። አጥፊ እንደመሆኑ መጠን ደግሞ የግድ እውነት ነው እያልሽ እሱን እንትን ማለት የለብሽም። ምን አይነት አስተሳሰብ ነው ያለሽ? ምን አይነት ቅሌታም ነሽ? እያለ ነው የተናገራት ማለት ነው። ትሁት ግን በምንም አይነት ሁኔታ ውስጥ እንኳን ሆና የተመስገን ሴራና የማን ነው የናቲ ሴራና ተንኮል በጭራሽ እየገባት አለመሆኑ እጅግ በጣም ልብ ይሰብራል ማለት ነው። ሌላውና ትልቁ ነገር ዋጋና መስዋዕትነት የተከፈለለት ሰውዬ ተመስገንን ትታ ከናቲ ጋር ስታጨበጭብ እሱም ሁሉም ነገር በጊዜው ይሆናል፣ ሁሉም ነገር ያልፋል እያለ ራሱን መቆጣጠር እስከሚያቅተው ድረስ አርፎ የተቀመጠው ለዛም ነው ማለት ነው። ትሁት ግን አሁን ላይ እየሆኑ ያሉት ነገሮች በጭራሽ ለሷ መሆኑን አልገባትም ማለት ነው። ሲገባት እያንዳንዱ የተፈጠረውና እየሆነው ነገር መጨረሻ ላይ እግሩ ላይ እንደምትነጠፍ ግልጽ ነው ማለት ነው። ለዛም ነው የማይሆንሽን ነገር አትከተይ እያለች ቲና ስትላት የነበረችው። አለሜ አሁን ላይ እየፈለገች ያለችው አባባን ለማሰቃየትና አባባን በሚደንቅ ሁኔታ ያለበትን ችግር ሁሉ እያወቀች እንትን ልትል የቻለችው ማለት ነው። እሱም ደግሞ ባለበት ችግር ላይ አምና ገደል ለማስገባት የፈለገችው ማለት ነው። ተመስገንም ለአባባ የሚሆን ገንዘብ ፈልጎ ነበርና ይህን ሁሉ ገንዘብ ከየት ሊያመጣው ይችላል ተመስገን እያለች መፈላሰፍ ጀመረች። ከዛ ምንም የሚያስጨናንቅ ነገር የለውም ተሙ በጣም ጀግና ነው እያለች ስታመሰግነው በቅናት አበደች። መጨረሻ ላይ እኔ ምለው ትሁቴ አንቺ እኔን ትጠይኛለሽ እንዴ? ከመጣሁ ጀምሬ የምታሳየኝ ነገሮች በጣም እንትን ይላሉ እና እኔ አንቺን በፍጹም ልጠላሽ አልችልም። እንዴት እጠላሻለሁ? እኔም ያለሁት እኮ ሰው ቤት ነው። ስለዚህ ምንም ነገር አታስቢ እያለች አጽናናቻ ማለት ነው። እሷም ደግሞ በጣም ተገረመችና ትሁት ማለት ነው እንዴት ይህንን ልትለይ ትችላለች ብላ አሰበች። የናቴን ተንኮልና ክፋት ትሁት እንዴት አወቀች ለሚባለው ደግሞ ትሁት ያወቀችበት ምክንያት ተመስገንን እየተነጫነጨች ተከትለው ነበር። ከዛ እሱም በጣም ደንግጦ ስለነበር ቆይ አንቺ ልሽ ይሆንሻለሁ ሁኔታ ግን ልክ ነው ምንድን ነው እንደዚህ የሚያደርግሽ ብሎ ሲላት ምን ሲያደርገኝ አየህ? አሁንማ ለእሷ ስልክ እየተነሳ ለእኔ ስልክ አይነሳም። ይሄ ደግሞ ምን የሚሉት ንቃት ነው ብላለችው። እኔ ማንንም ሰው በጭራሽ አልንቅም ትሁት፣ እባክሽ ለምትናገሪያቸው ነገር በሙሉ ለከት ይኖርሽ። ይሄ ካልሆነ ደግሞ እያንዳንዱ ለምታረጊው ነገር ዋጋ ያስከፍልሻል ብሎ አላት። ሌላው ሰው ቢሄን እንደዚህ ሲፈታተነኝ ዝም የምል እንዳይመስልሽ፣ በጥፊ ይዤ ጠፍጥፌ የሚገባቸውን እንሰጣቸው ነበር አላት። አይደል ሌላስ የምትለው ነገር አለ እያለች ሙድ ያዘችበት። መጨረሻ ላይ እየቀናሽም ከሆነ የራስሽ ጉዳይ። የአባዬ ሚስትና እድል በጣም ጥሩና መልካም ሰዎች ናቸው። ስለዚህ እነሱ ደግሞ ምንም ባላደረጉት ነገር እንድነው ተብሎ ሊወቀስ አይችልም። አየሽ ይህም መጀመሪያ ተረጅ ብሎ ነው ያስረዳት። እሷም በጣም ተበሳጭታ ነበረ ማለት ነው። መጨረሻ ላይ እንግዲህ ምን ይፈጠር ይሆን? ትሁት የአባባን ሁኔታ ያለበትን ሁኔታ ስታየው
በጣም እያዘነች እና ራሷን መቆጣጠር ያለችበት ሁኔታ ነው ያለችው። መጨረሻ ላይ እንግዲህ አባባም ከሚባለው በላይ ውስጡ ተሰብሮና አዝኖ ማየትን ስለማትፈልግ ሁሉንም ነገር አባዬ አደራ ብሎሻል ብሎ ሲላት ተመስገን ግን ያንን ለመጠበቅ ደፋ ቀና እያለች ትገኛለች ማለት ነው። መጨረሻ ላይ አሁን ከምንጠብቀውና ከምናስበው በላይ የትሁቴ መጨረሻ በእንደዛ አይነት መልኩ መቆየቱ ትልቅ አስተዋጽኦ እየፈጠረ ነው። ያንንም ነገር ደግሞ እውነታውን መረዳትና መቀበል ካለባት ሰው እየተቀበለች እና እያገኘች ትገኛለች። ተመስገን 400 ሺህ ብር ሰብስቦ ሲያመጣ የአባባ ሚስትም እኔ ጋር ስንት ብር አለ እድል ብላ ስትላት 10 ሺህ ብር አለ ማየ ብላለች። ተመስገን ደግሞ እሱ ለእናንተ ይቀመጥ፣ አሁን ምንም ማድረግ አይጠበቅብንም፣ እናንተ ዝም ብላችሁ ተረጋግታችሁ ተቀመጡ፣ እማዬም ሕክምናሽን መቀጠል አለብሽ፣ ለአባዬ የሚያስፈልገውን ገንዘብ ተሯሩጠን ሞልተን እኛ እንትን እንለዋለን፣ ቀሪው ብር ግን ይቀመጥ ብሎ ሲላት ማዘንህ ነው እንዴ? ትንሽ ብር ነው ብለህ ነው አይደል አለችው። እንደዛ ማለት ፈልጌ አይደለም ማዬ፣ እባክሽ የሌለ ነገር እንትን አትበይ። ስለዚህ ምንም ቢፈጠር ምንም እኛ ሁላችንም ችግሩን ለመቅረፍ ዝግጁ ነን። ስለዚህ ሁሉንም ነገር እንደሚሆን እናደርገዋለን ብሎ ነው ያላት። እሷም በጣም ደስተኛ ሆነች። አባባ እንደሚፈታላት እና ካለበት ቦታ ላይ ነጻ እንደሚወጣ ውስጧን አሳምነዋለች ማለት ነው። እድልም እንግዲህ ከተመስገን ፍቅርና ፎንቃ ይዟት እየተንፏቀቀች ትገኛለች። ይህን ነገር እውነት ከእሷ ጋር አብሮ ይቀጥል ይሆን ወይስ ደግሞ ትቶኝ ሄድ ይሆን የሚለውን በሀሳብና በጭንቀት ላይ ትገኛለች። ቲና ግን እውነቱን ነግራታለች። ወደድሽም ጠላሽም ይሄን ነገር ማድረግ ያለብሽ ከምትዩና ከምታስቢው በላይ እያንዳንዱ ብዙ ነገሮችን እንትን ማለት አለብሽ፣ ማስተካከል አለብሽ። ትሁቴ ሁሌ ሞኝ አትሁኚ። ተመስገን በጣም ያፈቅረሻል፣ ይወድሻል። እሱን ደግሞ መተው የለብሽም። አብሮሽ ከአንቺ ጋር ሊቀጥል የሚችለው ብቸኛው ሰው እሱ ነው እያለች አልነበረ? ፊት ለፊት ደግሞ ቤቱ እንዲሸጥ ሀሳቡን ያመጣሁት እኔ ነኝ የሚለውን ቃል ለማንም እንዳትናገሪ ትሁትም እንዳትሰማ ብሎ ያለውን በር ላይ ተለጥፋ ሰምታለች። አሁን ናቲን አንገቱን ይዛ እንዴት እንደዚህ ልትል ትችላለህ? በማየ ላይ ቁማር እየተጫወትክ ነው እንዴ ብላ እንደምታታልለው ግልጽ ነው። እሱ ግን በሆነ ነገር ሲላት አምና ትቀበል ይሆን ወይስ አምራ ከባድ ችግር ውስጥ ትገባ ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።